ትንቢተ ዳንኤል ምዕራፍ 1 የይሁዳ ንጉሥ ኢዮአቄም በነገሠ በሦስተኛው ዓመት የባቢሎን ንጉሥ ናቡከደነፆር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳን ንጉሥ ኢዮአቄምን ከእግዚአብሔር ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናዖር ምድር ወደ አምላኩ ቤት ወሰደው፣ ዕቃውንም ወደ አምላኩ ግምጃ ቤት አገባው። ንጉሡም ነውር የሌለባቸውን መልከ መልካሞቹን በጥበብ ሁሉ የሚያስተውሉትን እውቀትም የሞላባቸውን ብልሃተኞችና አስተዋዮች የሆኑትን በንጉሡም ቤት መቆም የሚችሉትን ብላቴኖች ከእስራኤል ልጆች ከነገሥታቱና ከመሳፍንቱ ዘር ያመጣ ዘንድ የከለዳውያንንም ትምህርትና ቋንቋ ያስተምሩአቸው ዘንድ ለጃንደረቦች አለቃ ለአስፋኔዝ ነገረ። ንጉሡም 3 ዓመት ያሳድጉአቸው ዘንድ ከዚያም በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡ መብል ከሚጠጣውም ጠጅ በየዕለቱ ድርጎአቸውን አዘዘላቸው። በእነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ ሚሳኤልና አዛርያ ነበሩ። የጃንደረቦቹም አለቃ ስም አወጡላቸው። ዳንኤልን ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛርያንም አብደናጎም ብሎ ጠራቸው። ዳንኤልም በንጉሡ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠው። የጃንደረቦቹም አለቃ ዳንኤልን መብሉንና መጠጡን ያዘዘላችሁን ጌታዬን ንጉሡን እፈራለሁ። በዕድሜ እንደ እናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሡ ዘንድ በራሴ ታስፈርዱብኛላችሁ አለው። ዳንኤልም የጃንደረቦቹ አለቃ በዳንኤልና በአናንያ በሚሳኤልና በአዛርያ ላይ የሾመውን ሜልዳርን እኛን ባሪያዎችህን 10 ቀን ያህል ትፈትነን ዘንድ እለምንሃለሁ። የምንበላውንም ጥራጥሬ የምንጠጣውንም ውኃ ይስጡን። ከዚያም በኋላ የእኛን ፊትና ከንጉሡ መብል የሚበሉትን የብላቴኖቹን ፊት ተመልከት። እንዳየኸውም ሁሉ ከባሪያዎችህ ጋር የወደድኸውን አድርግ አለው። ይህንም ነገራቸውን ሰምቶ 10 ቀን ፈተናቸው። ከ10 ቀን በኋላ ከንጉሡ መብል ከበሉ ብላቴኖች ሁሉ ይልቅ ፊታቸው አምሮ ሥጋቸውም ወፍሮ ታየ። ሜልዳርም መብላቸውንና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ለእነዚህም ለ4ቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ እውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም ሁሉ አስተዋይ ነበረ። እነርሱም ይገቡ ዘንድ ንጉሡ ያዘዘው ቀን በተፈጸመ ጊዜ የጃንደረቦቹ አለቃ ወደ ናቡከደነፆር ዘንድ አገባቸው። ንጉሡም በተናገራቸው ጊዜ ከብላቴኖቹ ሁሉ እንደ ዳንኤልና እንደ አናንያ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የሕልም ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው አገኘባቸው። ዳንኤልም እስከ ንጉሡ እስከ ቂሮስ መጀመሪያ ዓመት ተቀመጠ። ዳንኤል ምዕራፍ 2 ናቡከደነፆርም በነገሠ በሁለተኛው ዓመት ናቡከደነፆር ሕልም አለመ። መንፈሱም ታወከ፣ እንቅልፉም ከእርሱ ራቀ። ለንጉሡም ሕልሙን እንዲነግሩት ንጉሡ የሕልም ተርጓሚዎችንና አስማተኞችን መተተኞችንና ከለዳውያኑንም ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሡ ፊት ቆሙ። ንጉሡም ሕልም አልሜአለሁ፣ ሕልሙንም ለማወቅ መንፈሴ ታውኮአል አላቸው። ከለዳውያኑም ንጉሡ በሶርያው ቋንቋ ንጉሥ ሆይ 1000 ዓመት ንገሥ፣ ለባሪያዎችህ ሕልምህን ንገር፣ እኛም ፍቺውን እናሳይሃለን ብለው ተናገሩት። ንጉሡም መለሰ፣ ከለዳውያኑም ነገሩ ከእኔ ዘንድ ርቆአል። ሕልሙንና ፍቺውን ባታስታውቁኝ ትቈረጣላችሁ፣ ቤቶቻችሁም የጉድፍ መጣያ ይደረጋሉ። ሕልሙንና ፍቺውን ግን ብታሳዩ ከእኔ ዘንድ ስጦታና ዋጋ ብዙ ክብርም ትቀበላላችሁ። ስለዚህም ሕልሙንና ፍቺውን አሳዩኝ አላቸው። ሁለተኛም ጊዜ መልሰው ንጉሡ ለባሪያዎቹ ሕልሙን ይንገር፣ እኛም ፍቺውን እናሳያለን አሉት። ንጉሡ መልሶ ነገሩ ከእኔ ዘንድ እንደ ራቀ ታውቃላችሁና ጊዜውን እንድታስረዝሙ እኔ አውቃለሁ። ሕልሙንም ባታስታውቁኝ አንድ ፍርድ አለባችሁ። ጊዜውን ለማሳለፍ የሐሰትና የተንኰልን ቃል ልትነግሩኝ አዘጋጅታችኋል። ስለዚህ ሕልሙን ንገሩኝ፣ ፍቺውንም ማሳየት እንድትችሉ አውቃለሁ አለ። ከለዳውያኑም በንጉሡ ፊት መልሰው የንጉሡን ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም፣ ከነገሥታትም ታላቅና ኃይለኛ የሆነ እንደዚህ ያለ ነገር የሕልም ተርጓሚንና አስማተኛን ከለዳዊንም አልጠየቀም።
ንጉሡም የሚጠይቀው ነገር የቸገረ ነው። መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሡ ፊት የሚያሳየው ማንም የለም አሉ። ስለዚህም ንጉሡ ተበሳጨ፣ እጅግም ተቈጣ። የባቢሎንንም ጠቢባን ሁሉ ያጠፋ ዘንድ አዘዘ። ትእዛዝም ወጣ፣ ጠቢባንንም ይገድሉ ዘንድ ጀመሩ። ዳንኤልንና ባልንጀሮቹንም ይገድሉ ዘንድ ፈለጓቸው። የዚያን ጊዜም ዳንኤል የባቢሎንን ጠቢባን ይገድል ዘንድ የወጣውን የንጉሡን የዘበኞቹ አለቃ አርዮክን በፈሊጥና በማስተዋል ተናገረው። ለንጉሡም አለቃ ለአርዮክ መልሶ የንጉሥ ትእዛዝ ስለ ምን ቸኰለ አለው። አርዮክም ነገሩን ለዳንኤል አስታወቀው። ዳንኤልም ገብቶ ፍቺውን ለንጉሡ የሚያስታውቅበት ጊዜ ይሰጠው ዘንድ ንጉሡን ለመነ። የዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምሥጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያና ለሚሳኤል ለአዛርያ አስታወቃቸው። የዚያን ጊዜ ምሥጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ። ዳንኤልም ተናገረ እንዲህም አለ። ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገሥታትን ያፈልሳል፣ ነገሥታትንም ያስነሣል። ጥበብን ለጠቢባን እውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል። ብርሃንም ከእርሱ ጋር ነው። ጥበብንና ኃይልን የሰጠኸኝ እኛም የለመንንህን ነገር አሁን ያስታወቅኸኝ አንተ የአባቶቼ አምላክ ሆይ የንጉሡን ነገር አስታውቀኸኛልና እገዛልሃለሁ አመሰግንህማለሁ። ከዚህም በኋላ ዳንኤል ንጉሡ የባቢሎንን ጠቢባን ያጠፉ ዘንድ ወዳዘዘው ወደ አርዮክ ገባ። በገባም ጊዜ የባቢሎንን ጠቢባን አታጥፋ፣ ወደ ንጉሥ አስገባኝ፣ እኔም ፍቺውን ለንጉሥ አሳያለሁ አለው። የዚያን ጊዜም አርዮክ ዳንኤልን ፈጥኖ ወደ ንጉሥ አስገባውና ከይሁዳ ምርኮኞች ያለውን ለንጉሡ ፍቺውን የሚያስታውቀውን ሰው አግኝቻለሁ አለው። ንጉሡም መለሰ፣ ብልጣሶርም የሚባለውን ዳንኤልን ያየሁትን ሕልምና ፍቺውን ታስታውቀኝ ዘንድ ትችላለህን አለው። ዳንኤልም በንጉሡ ፊት መልሶ እንዲህ አለ። ንጉሡ የጠየቀውን ምሥጢር ጠቢባንና አስማተኞች የሕልም ተርጓሚዎችና ቃላተኞች ለንጉሡ ያሳዩ ዘንድ አይችሉም። ነገር ግን ምሥጢር የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉሡ ለናቡከደነፆር አስታውቆታል። በአልጋህ ላይ የሆነው ሕልምና የራስህ ራእይ ይህ ነው። አንተ ንጉሥ ሆይ ከአንተ በኋላ የሚሆነው ምን እንደሆነ በአልጋህ ላይ ታስብ ነበር። ምሥጢርንም የሚገልጠው የሚሆነውን ነገር አስታውቆሃል። ነገር ግን ይህ ምሥጢር ለእኔ መገለጡ ፍቺው ለንጉሡ ይታወቅ ዘንድ አንተም የልብህን አሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለ በለጥሁ አይደለም። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበረ። በፊትህም ቆሞ ነበረ። መልኩም ግሩም ነበረ። የዚህም ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹም ብር፣ ሆዱና ወገቡም ናስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉም ሸክላ ነበረ። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየህ። የዚያን ጊዜም ብረቱና ሸክላው፣ ናሱና ብሩ፣ ወርቁም በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ ብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። ሕልሙ ይህ ነው። አሁንም ፍቺውን በንጉሡ ፊት እንናገራለን። አንተ ንጉሥ ሆይ የሰማይ አምላክ መንግሥትንና ኃይልን ብርታትንና ክብርን የሰጠህ የነገሥታት ንጉሥ አንተ ነህ። በሚቀመጡበትም ስፍራ ሁሉ የሰው ልጆችንና የምድር አራዊትን የሰማይ ወፎችንም በእጅህ አሳልፈው ሰጥቶሃል። ለሁሉም ገዢ አድርጎሃል። አንተ የወርቁ ራስ ነህ። ከአንተም በኋላ ከአንተ የሚያንስ ሌላ መንግሥት ይነሣል። ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሦስተኛ የናስ መንግሥት ይነሣል። አራተኛውም መንግሥት ሁሉን እንደሚቀጠቅጥና እንደሚያደቅቅ ብረት ይበረታል። እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል። እግሮቹና ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየህ እንዲሁ የተከፋፈለ መንግሥት ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየሁ የብረት ብርታት ለእርሱ ይሆናል። የእግሮቹም ጣቶች እኩሉ ብረት እኩሉም ሸክላ እንደነበሩ እንዲሁ መንግሥታቱ እኩሉ ብርቱ እኩሉ ደካማ ይሆናል። ብርቱም ከሸክላው ጋር ተደባልቆ እንዳየህ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን
ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያም ነገሥታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግሥት ያስነሣል፣ ለሌላ ሕዝብ የማይሰጥ መንግሥት ይሆናል። እነዚያንም መንግሥታት ሁሉ ትፈጨዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ሲፈጨው እንዳየህ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሡ አስታውቆታል። ሕልሙም እውነተኛ ፍቺውም የታመነ ነው። የዚያን ጊዜም ንጉሥ ናቡከደነፆር በግንባሩ ተደፍቶ ለዳንኤል ሰገደለት። የእህሉንም ቁርባን ዕጣኑንም የሚያቀርቡለት ዘንድ አዘዘ። ንጉሡም ዳንኤልን ይህን ምሥጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገሥታትም ጌታ ምሥጢርም ገላጭ ነው ብሎ ተናገረው። ንጉሡም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታ ሰጠው። በባቢሎንም አውራጃ ሁሉ ላይ ሾመው። በባቢሎንም ጠቢባን ሁሉ ላይ ዋነኛ አለቃ አደረገው። ዳንኤልም ንጉሡን ለመነ። እርሱም ሲድራቅንና ሚሳቅን አብደናጎምንም በባቢሎን አውራጃ ሥራ ላይ ሾማቸው። ዳንኤል ግን በንጉሡ በር ነበረ። ትንቢተ ዳንኤል ምዕራፍ 3 ንጉሡ ናቡከደነፆር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቁን ምስል አሠራ። በባቢሎንም አውራጃ በዱራ ሜዳ አቆመው። ንጉሡም ናቡከደነፆር መኳንንትንና ሹማምንቶችን፣ አዛዦችንና አዛውንቶችን፣ በጅሮንዶችንና አማካሪዎችን፣ መጋቢዎችንም አውራጃ ገዦችንም ሁሉ ይሰበስቡ ዘንድ ንጉሡም ናቡከደነፆር ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያን ጊዜም መኳንንቱና ሹማምንቶቹ፣ አዛዦቹና አዛውንቶቹ፣ በጅሮንዶቹና አማካሪዎቹ፣ መጋቢዎቹና አውራጃ ገዦቹ ሁሉ ንጉሡ ናቡከደነፆር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነፆርም ባቆመው ምስል ፊት ቆሙ። አዋጅ ነጋሪም እየጮኸ እንዲህ አለ። ወገኖችና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትንና የእንቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሥ ናቡከደነፆር ላቆመው ለወርቁ ምስል እንድትሰግዱ ታዝዛችኋል። ተደፍቶም የማይሰግድ በዚያን ጊዜ በሚነድድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱንና የእንቢልታውን የመሰንቆውንና የክራሩን የበገናውንና የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወገኖችና ሕዝቡ በልዩ ልዩ ቋንቋም የተናገሩ ሁሉ ተደፉ። ንጉሡም ናቡከደነፆር ላቆመው ለወርቅ ምስል ሰገዱ። በዚያን ጊዜም ከለዳውያን ቀርበው አይሁድን ከሰሱ። ለንጉሡም ለናቡከደነፆር ተናገሩ፣ እንዲህም አሉ። ንጉሥ ሆይ 1000 ዓመት ንገሥ። አንተ ንጉሥ ሆይ መለከትንና የእንቢልታን የመሰንቆንና የክራርን የበገናና የዋሽንትን የዘፈንንም ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቁ ምስል ይስገድ፣ ተደፍቶም የማይሰግድ በሚነድድ እሳት እቶን ውስጥ ይጣላል ብለህ አዘዝህ። በባቢሎን አውራጃ ሥራ ላይ የሾምሃቸው ሲድራቅና ሚሳቅ አብደናጎም የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እንቢ ብለዋል፣ አማልክትህን አያመልኩም፣ ላቆምኸውም ለወርቁ ምስል አይሰግዱም። ናቡከደነፆርም በብስጭትና በቍጣ ሲድራቅንና ሚሳቅን አብደናጎንም ያመጡ ዘንድ አዘዘ። እነዚህንም ሰዎች ወደ ንጉሥ ፊት አመጡአቸው። ናቡከደነፆርም ሲድራቅና ሚሳቅ አብደናጎም ሆይ አምላኬን አለማምለካችሁ ላቆምኩት ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእንቢልታውን የመሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሠራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያ ጊዜ በሚነድድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው? ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም መለሱ። ንጉሡንም ናቡከደነፆር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነድደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምኸውም ለወርቁ ምስል እንዳንሰግድለት እወቅ አሉት። የዚያን ጊዜም ናቡከደነፆር በሲድራቅና በሚሳቅ በአብደናጎም ላይ ቍጣ ሞላበት፣ የፊቱም መልክ ተለወጠባቸው። እርሱም ተናገረ። የእቶኑም እሳት ይነድድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱት አዘዘ።
ሲድራቅንና ሚሳቅንም አብደናጎንም ያስሩ ዘንድ ወደሚነድድም ወደ እቶን እሳት ይጥሉአቸው ዘንድ በሠራዊቱ ውስጥ ከነበሩት ኃያላን አዘዘ። የዚያን ጊዜም እነዚህ ሰዎች ከሰናፊላቸውና ከቀሚሳቸው ከመጐናጸፊያቸውም ከቀረውም ልብሳቸው ጋር ታስረው በሚነድድ በእቶን እሳት ውስጥ ተጣሉ። የንጉሡም ትእዛዝ አስቸኳይ ስለ ሆነ የእቶኑም እሳት እጅግ ስለሚነድድ ሲድራቅንና ሚሳቅን አብደናጎንም የጣሉአቸውን ሰዎች የእሳት ወላፈን ገደላቸው። እነዚህም ሦስት ሰዎች ሲድራቅና ሚሳቅ አብደናጎም ታስረው በሚነድደው በእቶኑ እሳት ውስጥ ወደቁ። የዚያን ጊዜም ንጉሡ ናቡከደነፆር ተደነቀ፣ ፈጥኖም ተነሣ። አማካሪዎችንም ሦስት ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቈሰላቸውም፣ የአራተኛውም መልክ የአማልክትን ልጅ ይመስላል ብሎ መለሰ። የዚያን ጊዜም ናቡከደነፆር ወደሚነድደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅም አብደናጎም ከእሳቱ መካከል ወጡ። መሳፍንቱና ሹማምቶቹም አዛዦቹና የንጉሡ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸውም ጠጕር እንዳልተቃጠለች፣ ሰናፊላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነፆርም መልሶ መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱ እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረክ። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩም ቋንቋ የሚናገሩ ይቈረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዚያን ጊዜም ንጉሡ ሲድራቅንና ሚሳቅን አብደናጎንም በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው። ትንቢተ ዳንኤል ምዕራፍ 4 ከንጉሡ ከናቡከደነፆር በምድር ሁሉ ወደሚቀመጡ ወገኖችና አሕዛብ በልዩ ልዩ ቋንቋም ወደሚናገሩ ሁሉ ሰላም ይብዛላችሁ። ልዑል አምላክ በፊቴ ያደረገውን ተአምራቱንና ድንቁን አሳያችሁ ዘንድ ወድጃለሁ። ተአምራቱ እንዴት ታላቅ ነው! ድንቁም እንዴት ጽኑ ነው! መንግሥቱም የዘላለም መንግሥት ነው፣ ግዛቱም ለልጅ ልጅ ነው። እኔ ናቡከደነፆር በቤቴ ደስ ብሎኝ በአዳራሼም ተመችቶኝ ነበር። ሕልም አለምሁ፣ እርሷም አስፈራችኝ። በአልጋዬም ላይ የነበረው አሳቤና የራሴ ራእይ አስጨነቁኝ። ስለዚህ የሕልሙን ፍቺ እንዲያስታውቁኝ የባቢሎንን ጠቢባን ሁሉ ወደ እኔ ይገቡ ዘንድ አዘዝሁ። የዚያን ጊዜም የሕልም ተርጓሚዎችና አስማተኞች፣ ከለዳውያኑና ቃላተኞች ገቡ። ሕልሙንም በፊታቸው ተናገሩ፣ ፍቺውን ግን አላስታወቁኝም። በመጨረሻም የቅዱሳን አማልክት መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባለው ዳንኤል በፊቴ ገባ። እኔም ሕልሙን ነገርሁት፣ እንዲህም አልሁት፣ የሕልም ተርጓሚዎች አለቃ ብልጣሶር ሆይ የቅዱሳን አማልክት መንፈስ በአንተ ውስጥ እንዳለ ከምሥጢርም ሁሉ የሚያስቸግርህ እንደሌለ አውቄአለሁና ያለምሁትን የሕልሜን ራእይ ፍቺውንም ንገረኝ። የራሴ ራእይ በአልጋዬ ላይ ይህ ነበረ። እነሆ ከምድር መካከል ዛፍ አየሁ፣ ቁመቱም እጅግ ረጅም ነበረ። ዛፉም ትልቅ ሆነ፣ በረታም፣ ቁመቱም እስከ ሰማይ ደረሰ። መልኩም እስከ ምድር ሁሉ ዳርቻ ድረስ ታየ። ቅጠሉም የተዋበ ነበረ፣ ፍሬውም ብዙ ነበረ፣ ለሁሉም መብል ነበረበት። ከጥላውም በታች የምድር አራዊት ያርፉበት ነበረ። በቅርንጫፎቹም ውስጥ የሰማይ ወፎች ይቀመጡ ነበር። ሥጋ ለባሹም ሁሉ ከእርሱ ይበላ ነበረ። በአልጋዬም ላይ በራሴ ራእይ አየሁ። እነሆም አንድ ቅዱስ ጠባቂ ከሰማይ ወረደ፣ በታላቅ ድምፅም እየጮኸ እንዲህ አለ፣ ዛፉን ቍረጡ፣ ቅርንጫፎቹንም ጨፍጭፉ፣ ቅጠሎቹንም አራግፉ፣ ፍሬውንም በትኑ። አራዊትም ከበታቹ ወፎቹም ከቅርንጫፉ ይሽሹ። ነገር ግን ጉቶውን በምድር ውስጥ ተዉት፣ በመስክም ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ። በሰማይም ጠል ይረስርስ። እድል ፈንታውም በምድር ሣር ውስጥ ከአራዊት ጋር ይሁን።
ልቡም ከሰው ልብ ይለወጥ፣ የአውሬም ልብ ይሰጠው፣ 7 ዘመናትም ይለፉበት። ልዑሉ በሰዎች መንግሥት ላይ እንዲሠለጥን ለወደደውም እንዲሰጠው ከሰውም የተዋረደውን እንዲሾምበት ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ ይህም ፍርድ የቅዱሳን ቃል ነው። እኔ ንጉሥ ናቡከደነፆር ይህን ሕልም አልሜአለሁ። አንተም ብልጣሶር ፍቺውን አስታውቀኝ። የመንግሥቴ ጠቢባን ሁሉ ፍቺውን ያስታውቁኝ ዘንድ አይችሉምና፣ ነገር ግን የቅዱሳን አማልክት መንፈስ በአንተ ውስጥ አለና አንተ ትችላለህ። የዚያን ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ፣ ልቡም ታወከ። ንጉሡም መልሶ ብልጣሶር ሆይ ሕልሙና ፍቺው አያስቸግርህ አለው። ብልጣሶርም መልሶ አለ፣ ጌታዬ ሆይ ሕልሙ ለሚጠሉህ ፍቺውም ለጠላቶችህ ይሁን። ትልቅ የነበረው የበረታውም ቁመቱም እስከ ሰማይ የደረሰው መልኩም እስከ ምድር ሁሉ ድረስ የታየው ቅጠሉም አምሮ የነበረው ፍሬውም የበዛው ለሁሉም መብል የነበረበት በበታቹም የምድር አራዊት የተቀመጡ በቅርንጫፎቹም የሰማይ ወፎች ያደሩበት ያየኸው ዛፍ ንጉሥ ሆይ እርሱ ታላቅና ብርቱ የሆንህ አንተ ነህ። ታላቅነትህ በዝቶአል፣ እስከ ሰማይም ደርሶአል። ግዛትህም እስከ ምድር ዳርቻ ድረስ ነው። ንጉሡም ከሰማይ የወረደውንና ዛፉን ቍረጡ አጥፉትም፣ ነገር ግን ጉቶውን በምድር ውስጥ ተዉት። በብረትና በናስ ማሰሪያ ታስሮ በመስክ ውስጥ ይቈይ፣ በሰማይም ጠል ይረስርስ። 7 ዘመናትም እስኪያልፉበት ድረስ እድል ፈንታው ከምድር አራዊት ጋር ይሁን። ቅዱስ ጠባቂ ማየቱ ንጉሥ ሆይ ፍቺው ይህ ነው። በጌታዬ በንጉሥ ላይ የወረደው የልዑል ትእዛዝ ነው። ልዑሉም በሰዎች መንግሥት ላይ እንዲሠለጥን ለሚወድደው እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሣር ትበላ ዘንድ ትገደዳለህ፣ በሰማይም ጠል ትረሰርሳለህ። 7 ዘመናትም ያልፉብሃል። የዛፉንም ጉቶ ይተዉት ዘንድ ማዘዙ ሥልጣን ከሰማያት እንደሆነ ካወቅህ በኋላ መንግሥትህ ይቆይልሃል። ንጉሥ ሆይ ስለዚህ ምናልባት የደኅንነትህ ዘመን ይረዝም እንደሆነ ምክሬ ደስ ያሰኝህ፣ ኃጢአትህንም በጽድቅ በደልህንም ለድሆች በመመጽወት አስቀር። ይህ ሁሉ በንጉሡ በናቡከደነፆር ላይ ደረሰ። ከ12 ወር በኋላ በባቢሎን ቤተ መንግሥት ሰገነት ላይ ይመላለስ ነበር። ንጉሡም ይህች እኔ በጕልበቴ ብርታት ለግርማዬ ክብር የመንግሥታት መኖሪያ እንድትሆን የሠራኋት ታላቂቱ ባቢሎን አይደለችምን? ብሎ ተናገረ። ቃሉም ገና በንጉሡ አፍ ሳለ ድምፅ ከሰማይ ወደቀና ንጉሥ ናቡከደነፆር ሆይ መንግሥት ከአንተ ዘንድ አለፈች ተብሎ ለአንተ ተነግሮአል። ልዑሉም በሰዎች መንግሥት ላይ እንዲሠለጥን ለሚወድደው እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሣር ትበላ ዘንድ ትገደዳለህ። 7 ዘመናትም ያልፉብሃል አለው። በዚያም ሰዓት ነገሩ በናቡከደነፆር ላይ ደረሰ። ጠጕሩም እንደ ንስር ጥፍሩም እንደ ወፎች እስኪረዝም ድረስ ከሰዎች ተለይቶ ተሰደደ። እንደ በሬም ሣር በላ፣ አካሉም በሰማይ ጠል ረሰረሰ። ዘመኑም ከተፈጸመ በኋላ እኔ ናቡከደነፆር ዓይኔን ወደ ሰማይ አነሣሁ፣ አእምሮዬም ተመለሰልኝ። ልዑልንም ባረክሁ፣ ለዘላለምም የሚኖረውን አመሰገንሁ አከበርሁትም። ግዛቱ የዘላለም ግዛት ነውና መንግሥቱም ለልጅ ልጅ ነውና በምድርም የሚኖሩ ሁሉ እንደ ምናምን ይቈጠራሉ። በሰማይም ሠራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም። የዚያን ጊዜም አእምሮዬ ተመለሰልኝ፣ ለመንግሥቴም ክብር ግርማዬና ውበቴ ወደ እኔ ተመለሰ። አማካሪዎቼና መኳንንቶቼም ፈለጉኝ፣ ክብር ተጨመረልኝ። አሁንም እኔ ናቡከደነፆር የሰማይን ንጉሥ አመሰግናለሁ፣ ታላቅ አደርገዋለሁ፣ አከብረውማለሁ። ሥራው ሁሉ እውነት መንገዱም ፍርድ ነውና በትዕቢትም የሚሄዱትን ያዋርድ ዘንድ ይችላልና። ትንቢተ ዳንኤል ምዕራፍ 5 ንጉሡ ብልጣሶር ለ1000 መኳንንቶች ትልቅ ግብዣ አደረገ። በሺሁም ፊት የወይን ጠጅ ይጠጣ ነበር። ብልጣሶርም የወይን ጠጅ በቀመሰ ጊዜ
ንጉሡና መኳንንቶቹ ሚስቶቹና ቁባቶቹ ይጠጡባቸው ዘንድ አባቴ ናቡከደነፆር በኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁንና የብሩን ዕቃዎች አምጡ ብሎ አዘዘ። የዚያን ጊዜም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁን ዕቃዎች አመጡ። ንጉሡና መኳንንቶቹም ሚስቶቹና ቁባቶቹም ጠጡባቸው። የወይን ጠጅም እየጠጡ ከወርቅና ከብር ከናስና ከብረት ከእንጨትና ከድንጋይ የተሠሩትን አማልክት አመሰገኑ። በዚያም ሰዓት የሰው እጅ ጣቶች ወጥተው በንጉሡ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፉ። ንጉሡም የሚጽፉትን ጣቶች አየ። የዚያን ጊዜም የንጉሡ ፊት ተለወጠበት፣ አሳቡም አስቸገረው። የወገቡም ጅማቶች ተፈቱ፣ ጉልበቶቹም ተብረከረኩ። ንጉሡም አስማተኞችንና ከለዳውያኑን ቃላተኞቹንም ያገቡ ዘንድ በታላቅ ድምፅ ጮኸ። ንጉሡም የባቢሎንን ጠቢባን ይህን ጽሕፈት ያነበበ ፍቺውንም ያሳየኝ ሐምራዊ ግምጃ ይለብሳል፣ የወርቅም ማርዳ በአንገቱ ዙሪያ ይሆንለታል፣ በመንግሥቱም ላይ ሦስተኛ ገዥ ይሆናል ብሎ ተናገረ። የዚያን ጊዜም የንጉሡ ጠቢባን ሁሉ ገቡ። ነገር ግን ጽሕፈቱን ያነቡት ፍቺውንም ለንጉሡ ያስታውቁ ዘንድ አልቻሉም። ንጉሡም ብልጣሶር እጅግ ደነገጠ፣ ፊቱም ተለወጠበት፣ መኳንንቶቹም ተደናገጡ። ንግሥቲቱም ስለ ንጉሡና ስለ መኳንንቱ ቃል ወደ ግብዣ ቤት ገባች። ንግሥቲቱም ተናገረች፣ እንዲህም አለች: ንጉሥ ሆይ 1000 ዓመት ንገሥ፣ አሳብህ አያስቸግርህ፣ ፊትህም አይለወጥ። የቅዱሳን አማልክት መንፈስ ያለበት ሰው በመንግሥትህ ውስጥ አለ። በአባትህም ዘመን እንደ አማልክት ጥበብ ያለ ጥበብና ማስተዋል ዕውቀትም ተገኘበት። አባትህ ንጉሡ ናቡከደነፆር የሕልም ተርጓሚዎችና የአስማተኞች የከለዳውያንና የቃላተኞች አለቃ አደረገው። መልካም መንፈስ ዕውቀትም ማስተዋልም ሕልሙንም መተርጎም እንቈቅልሽንም መግለጥ የተቋጠረውንም መፍታት ንጉሡ ስሙን ብልጣሶር ብሎ በሰየመው በዳንኤል ዘንድ ተገኝቶአልና አሁንም ዳንኤል ይጠራ፣ እርሱም ፍቺውን ያሳያል። የዚያን ጊዜም ዳንኤል ወደ ንጉሡ ፊት ገባ። ንጉሡም ተናገረው፣ ዳንኤል እንዲህ አለው: ንጉሡ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች የሆንህ ዳንኤል አንተ ነህን? የአማልክት መንፈስ እንዳለብህ ዕውቀትና ማስተዋልም መልካምም ጥበብ እንደ ተገኘብህ ስለ አንተ ሰምቻለሁ። አሁንም ይህን ጽሕፈት ያነቡ ዘንድ ፍቺውንም ያስታውቁኝ ዘንድ ጠቢባንና አስማተኞች ወደ እኔ ገብተው ነበር፣ ነገር ግን የነገሩን ፍቺ ያሳዩ ዘንድ አልቻሉም። አንተ ግን ፍቺን ትሰጥ ዘንድ የተቋጠረንም ትፈታ ዘንድ እንድትችል ሰምቻለሁ። አሁንም ጽሕፈቱን ታነብ ዘንድ ፍቺውንም ታስታውቀኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅም ማርዳ በአንገትህ ዙሪያ ይሆንልሃል። አንተ በመንግሥት ላይ ሦስተኛ ገዥ ትሆናለህ። የዚያን ጊዜም ዳንኤል መለሰ፣ በንጉሡም ፊት እንዲህ አለ: ስጦታህ ለአንተ ይሁን፣ በረከትህንም ለሌላ ስጥ። ነገር ግን ጽሕፈቱን ለንጉሡ አነባለሁ፣ ፍቺውንም አስታውቅሃለሁ። ንጉሥ ሆይ ልዑል አምላክ ለአባትህ ለናቡከደነፆር መንግሥትንና ታላቅነትን ክብርንና ግርማን ሰጠው። ስለ ሰጠው ታላቅነት ወገኖችና አሕዛብ በልዩ ልዩም ቋንቋ የሚናገሩ ሁሉ በፊቱ ይንቀጠቀጡና ይፈሩ ነበር። የፈቀደውን ይገድል፣ የፈቀደውንም በሕይወት ያኖር ነበር። የፈቀደውንም ያነሣ፣ የፈቀደውንም ያወርድ ነበር። ልቡ ግን በታበየ በኵራትም ያደርግ ዘንድ መንፈሱ በጠነከረ ጊዜ ከመንግሥቱ ዙፋን ተዋረደ፣ ክብሩም ተለየው። ልዑል አምላክም በሰዎች መንግሥታት ላይ እንዲሠለጥን የሚወደውንም እንዲሾምበት እስኪያውቅ ድረስ ከሰው ልጆች ተለይቶ ተሰደደ። ልቡም እንደ አውሬ ልብ ሆነ፣ መኖሪያውም ከምድረ በዳ አህዮች ጋር ነበረ። እንደ በሬ ሣር በላ፣ አካሉም በሰማይ ጠል ረሰረሰ። ብልጣሶር ሆይ አንተ ልጁ ስትሆን ይህን ሁሉ እያወቅህ በሰማይ ጌታ ላይ ኰራህ እንጂ ልብህን አላዋረድህም። የመቅደሱንም ዕቃዎች በፊትህ አመጡ። አንተም መኳንንትህም ሚስቶችህም ቁባቶችህም የወይን ጠጅ ጠጣችሁባቸው። ከብርና ከወርቅም ከናስና ከብረትም ከእንጨትና ከድንጋይም የተሠሩትን የማያዩትንም የማይሰሙትንም የማያስተውሉትንም አማልክት አመሰገንህ። ትንፋሽህንም መንገድህን ሁሉ በእጁ የያዘውን አምላክ አላከበርኸውም። ስለዚህም እነዚህ የእጅ ጣቶች ከእርሱ ዘንድ ተልከዋል።
ይህም ጽሕፈት ተጽፎአል። የተጻፈውም ጽሕፈት ማኔ ቴቄል ፋሬስ ይላል። የነገሩም ፍቺ ይህ ነው። ማኔ ማለት እግዚአብሔር መንግሥትህን ቈጠረው ፈጸመውም ማለት ነው። ቴቄል ማለት በሚዛን ተመዘንህ ቀልለህም ተገኘህ ማለት ነው። ፋሬስ ማለት መንግሥትህ ተከፈለ፣ ለሜዶንና ለፋርስ ሰዎችም ተሰጠ ማለት ነው። የዚያን ጊዜም ብልጣሶር ለዳንኤል ሐምራዊ ግምጃ እንዲያለብሱት የወርቅ ማርዳም በአንገቱ ዙሪያ እንዲያደርጉለት አዘዘ። በመንግሥትም ላይ ሦስተኛ ገዢ እንዲሆን አዋጅ አስነገረ። በዚያን ሌሊትም የከለዳውያን ንጉሥ ብልጣሶር ተገደለ። ሜዶናዊውም ዳርዮስ መንግሥቱን ወሰደ። ዕድሜውም 62 ዓመት ነበረ። ትንቢተ ዳንኤል ምዕራፍ 6 ዳርዮስም በመንግሥቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግሥቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሒሳቡን ያመጡላቸው ዘንድ ንጉሡም እንዳይጐዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሡም በመንግሥቱ ሁሉ ላይ ይሾመው ዘንድ አሰበ። የዚያን ጊዜም አለቆቹና መሳፍንቱ ስለ መንግሥቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስሕተትና በደልም አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚያም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። የዚያን ጊዜም አለቆቹና መሳፍንቱ ወደ ንጉሡ ተሰብስበው እንዲህ አሉት፣ ንጉሥ ዳርዮስ ሆይ 1000 ዓመት ንገሥ። የመንግሥቱ አለቆች ሁሉ ሹማምቶችና መሳፍንት፣ አማካሪዎችና አዛዦች፣ ንጉሥ ሆይ ከአንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጕድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ንጉሡም ዳርዮስ ጽሕፈቱንና ትእዛዙን ጻፈ። ዳንኤልም ጽሕፈቱ እንደ ተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደ ነበረ በየዕለቱ 3 ጊዜ በጕልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ወደ ንጉሡም ቀርበው ስለ ንጉሡ ትእዛዝ ንጉሥ ሆይ ከአንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጕድጓድ ውስጥ እንዲጣል ትእዛዝ አልጻፍህምን? አሉት። ንጉሡም መልሶ ነገሩ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እውነት ነው አላቸው። የዚያን ጊዜም በንጉሥ ፊት መልሰው ንጉሥ ሆይ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተንና የጻፍኸውን ትእዛዝ አይቀበልም አሉት። ንጉሡም ይህን ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ። የዚያን ጊዜም እነዚያ ሰዎች ወደ ንጉሡ ተሰብስበው ንጉሡን ንጉሥ ሆይ ንጉሥ ያጸናው ትእዛዝ ወይም ሥርዓት ይለወጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ እወቅ አሉት። የዚያን ጊዜም ንጉሡ አዘዘ። ዳንኤልንም አምጥተው በአንበሶች ጕድጓድ ጣሉት። ንጉሡም ተናገረ። ዳንኤልንም ሁልጊዜ የምታመልከው አምላክህ እርሱ ያድንህ አለው። ድንጋይም አምጥተው በጕድጓዱ አፍ ላይ ገጠሙበት። ንጉሡም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሡም ወደ ቤቱ ሄደ፣ ሳይበላም አደረ። መብልም አላመጡለትም፣ እንቅልፍም ከእርሱ ራቀ። በነጋውም ንጉሡ ማልዶ ተነሣ፣ ፈጥኖም ወደ አንበሶች ጕድጓድ ሄደ። ወደ ጕድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሡም ተናገረ። ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክህ ከአንበሶች ያድንህ ዘንድ ችሎአልን? አለው። ዳንኤልም ንጉሡን ንጉሥ ሆይ 1000 ዓመት ንገሥ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልሁምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጐዱኝም አለው። የዚያን ጊዜም ንጉሡ እጅግ ደስ አለው። ዳንኤልንም ከጕድጓዱ ያወጡት ዘንድ አዘዘ። ዳንኤልም ከጕድጓዱ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሡም አዘዘ። ዳንኤልንም የከሰሱ እነዚያን
ሰዎች አመጡአቸው። እነርሱንና ልጆቻቸውንም ሚስቶቻቸውንም በአንበሶች ጕድጓድ ጣሉአቸው። ወደ ጕድጓዱም መጨረሻ ሳይደርሱ አንበሶቹ ያዙአቸው፣ አጥንቶቻቸውንም ሁሉ ሰባበሩ። የዚያን ጊዜም ንጉሥ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖችና አሕዛብ በልዩ ልዩም ቋንቋ ወደሚናገሩ ሁሉ ጻፈ፣ እንዲህም አለ። ሰላም ይብዛላችሁ። በመንግሥቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግሥቱም የማይጠፋ ነው። ግዛቱም እስከ መጨረሻ ድረስ ይኖራል። ያድናል፣ ይታደግማል። በሰማይና በምድርም ተአምራትንና ድንቅን ይሠራል። ዳንኤልንም ከአንበሶች አፍ አድኖታል። ይህም ዳንኤል በዳርዮስ መንግሥትና በፋርሳዊው በቂሮስ መንግሥት ኑሮው ተቃናለት። ትንቢተ ዳንኤል ምዕራፍ 7 በባቢሎን ንጉሥ በብልጣሶር በመጀመሪያው ዓመት ዳንኤል በአልጋው ላይ ሕልምንና የራሱን ራእይ አየ። ከዚያም በኋላ ሕልሙን ጻፈ፣ ዋነኛውንም ነገር ተናገረ። ዳንኤልም ተናገረ እንዲህም አለ። በሌሊት በራእይ አየሁ፣ እነሆም አራቱ የሰማይ ነፋሳት በታላቁ ባሕር ላይ ይጋጩ ነበር። አራትም ታላላቅ አራዊት ከባሕር ወጡ፣ እያንዳንዲቱም ልዩ ልዩ ነበረች። መጀመሪያይቱ አንበሳ ትመስል ነበር፣ የንስርም ክንፍ ነበራት። ክንፎቿም ከእርሷ እስኪነቀሉ ድረስ አይ ነበር። ከምድርም ከፍ ከፍ ተደረገች፣ እንደ ሰውም በሁለት እግር እንድትቆም ተደረገች። የሰውም ልብ ተሰጣት። እነሆም ሁለተኛይቱ ድብ የምትመስል ሌላ አውሬ ነበረች፣ በአንድ ወገንም ቆመች። ሦስትም የጐድን አጥንቶች በአፍዋ ውስጥ በጥርስዋ መካከል ነበሩ። እንደዚህም ተነሥተሽ እጅግ ሥጋ ብዪ ተባለላት። ከዚህም በኋላ እነሆ ነብር የምትመስል በጀርባዋም ላይ አራት የወፍ ክንፎች የነበሩአት ሌላ አውሬ አየሁ። ለአውሬይቱም አራት ራሶች ነበሩአት፣ ግዛትም ተሰጣት። ከዚህም በኋላ በሌሊት ራእይ አየሁ፣ እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላላቅም የብረት ጥርሶች የነበሩአት አራተኛ አውሬ ነበረች። ትበላና ታደቅቅ ነበር፣ የቀረውንም በእግሯ ትረግጥ ነበር። ከእርሷም በፊት ከነበሩት አራዊት ሁሉ የተለየች ነበረች። 10 ቀንዶችም ነበሩአት። ቀንዶችንም ተመለከትሁ፣ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ። በፊቱም ከቀደሙት ቀንዶች 3 ተነቃቀሉ። እነሆም በዚያ ቀንድ እንደ ሰው ዓይኖች የነበሩ ዓይኖች፣ በትዕቢትም የሚናገር አፍ ነበሩበት። ዙፋኖችም እስኪዘረጉ ድረስ አየሁ። በዘመናት የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጕር እንደ ጥሩ ጥጥ ነበር። ዙፋኑም የእሳት ነበልባል ነበረ፣ መንኰራኵሮቹም የሚነድድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አእላፋትም በፊቱ ቆመው ነበር። ፍርድም ሆነ፣ መጻሕፍትም ተገለጡ። የዚያን ጊዜም ቀንዱ ይናገረው ከነበረው ከታላቁ ቃል ድምፅ የተነሣ አየሁ። አውሬይቱም እስክትገደል አካልዋም እስኪጠፋ ድረስ በእሳትም ለመቃጠል እስክትሰጥ ድረስ አየሁ። ከቀሩትም አራዊት ግዛታቸው ተወሰደ። የሕይወታቸው ዕድሜ ግን እስከ ዘመንና እስከ ጊዜ ድረስ ረዘመ። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በዘመናት ወደ ሸመገለው ደረሰ፣ ወደ ፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግሥትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግሥቱም የማይጠፋ ነው። በእኔም በዳንኤል በሥጋዬ ውስጥ መንፈሴ ደነገጠች፣ የራሴም ራእይ አስቸገረኝ። በዚያም ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነቱን ጠየቅሁት። እርሱም ነገረኝ፣ የነገሩንም ፍቺ አስታወቀኝ። እነዚህ አራቱ ታላላቅ አራዊት ከምድር የሚነሡ 4 ነገሥታት ናቸው። ነገር ግን የልዑል ቅዱሳን መንግሥቱን ይወስዳሉ፣ እስከ ዘላለም ዓለምም መንግሥቱን ይወርሳሉ። ከዚህም በኋላ ከቀሩት ሁሉ ተለይታ እጅግ ስለምታስፈራው ጥርሶችዋም የብረት ጥፍሮችዋም የናስ ስለሆኑት ስለምትበላውና ስለምታደቅቀው የቀረውንም በእግሯ ስለምትረግጠው ስለ አራተኛይቱ አውሬ በራስዋም ላይ ስለ ነበሩ ስለ 10 ቀንዶች በኋላም ስለ ወጣው በፊቱም 3 ስለ ወደቁ ዓይኖችና ትዕቢት የተናገረ አፍ ስለ ነበሩት መልኩም ከሌሎች ስለ በለጠ ስለ ሌላው ቀንድ እውነቱን ለማወቅ ፈቀዱ። እነሆም ያ ቀንድ ከቅዱሳን ጋር ሲዋጋ አየሁ። በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑል ቅዱሳን እስኪሰጥ ድረስ ቅዱሳንም መንግሥቱን የሚወስዱበት ዘመን እስኪመጣ ድረስ
እርሱም ከመንግሥታት ሁሉ የተለየ ይሆናል። ምድሪቱንም ሁሉ ይበላል፣ ይረግጣታል፣ ያደቅቃትማል። 10ሩም ቀንዶች ከዚያ መንግሥት የሚነሡ 10 ነገሥታት ናቸው። ከእነርሱም በኋላ ሌላ ይነሣል፣ እርሱም ከፊተኞች የተለየ ይሆናል። 3ቱንም ነገሥታት ያዋርዳል፣ በልዑልም ላይ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል። ዘመናትንና ሕግን ይለውጥ ዘንድ ያስባል። እስከ ዘመንና እስከ ዘመናት እስከ እኵሌታ ዘመንም በእጁ ይሰጣሉ። ነገር ግን ፍርድ ይሆናል። እስከ ፍጻሜም ድረስ ያፈርሱትና ያጠፉት ዘንድ ግዛቱን ያስወግዱታል። መንግሥቱም ግዛትም ከሰማይም ሁሉ በታች ያሉ የመንግሥታት ታላቅነት ለልዑሉ ቅዱሳን ሕዝብ ይሰጣል። መንግሥቱ የዘላለም መንግሥት ነው። ግዛቶችም ሁሉ ይገዙለታል፣ ይታዘዙለትማል። የነገሩም ፍጻሜ እስከዚህ ድረስ ነው። እኔም ዳንኤል በአሳቤ እጅግ ተቸገርሁ፣ ፊቴም ተለወጠብኝ። ዳሩ ግን ነገሩን በልቤ ጠብቄአለሁ። ትንቢተ ዳንኤል ምዕራፍ 8 በመጀመሪያ ከተገለጠልኝ ራእይ በኋላ ንጉሡ ብልጣሶር በነገሠ በሦስተኛው ዓመት ለእኔ ለዳንኤል ራእይ ተገለጠልኝ። በራእዩም አየሁ። ባየሁም ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበርሁ። በራእዩም አየሁ፣ በኡባል ወንዝም አጠገብ ነበርሁ። ዓይኔን አንሥቼ አየሁ፣ እነሆም 2 ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበር። 2ቱም ቀንዶች ከፍ ከፍ ይሉ ነበር፣ አንዱ ግን ከሁለተኛው ከፍ ያለ ነበረ። ታላቁም ወደ ኋላ ወጥቶ ነበር። አውራውም በግ ወደ ምዕራብ፣ ወደ ሰሜንም ወደ ደቡብም በቀንዱ ሲጐሽም አየሁ። አራዊትም ሁሉ ይቋቋሙት ዘንድ አልቻሉም። ከእጁም የሚያድን አልነበረም። እንደ ፈቃዱም አደረገ፣ ራሱንም ታላቅ አደረገ። እኔም ስመለከት እነሆ ከምዕራብ ወገን አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ፣ ምድርንም አልነካም። ለፍየሉም በዓይኖቹ መካከል አንድ ታላቅ ቀንድ ነበረው። 2ቱም ቀንድ ወዳለው በወንዝም ፊት ቆሞ ወዳየሁት አውራ በግ መጣ። በኃይሉም ቍጣ ፈጥኖ ወደ እርሱ ሮጠ። ወደ አውራውም በግ ሲቀርብ አየሁት፣ እርሱም ተመረረበት። አውራውንም በግ መታ፣ 2ቱንም ቀንዶች ሰበረ። አውራውም በግ ሊቋቋመው ኃይል አልነበረውም። እርሱም በምድር ላይ ጥሎ ረገጠው። አውራውንም በግ በእጁ ያድነው ዘንድ የሚችል አልነበረም። አውራውም ፍየል ራሱን እጅግ ታላቅ አደረገ። በበረታም ጊዜ ታላቁ ቀንዱ ተሰበረ። ወደ 4ቱም የሰማይ ነፋሳት የሚመለከቱ 4 ቀንዶች ከበታቹ ወጡ። ከእነርሱም ከአንደኛው አንድ ታናሽ ቀንድ ወጣ። ወደ ደቡብም ወደ ምሥራቅም ወደ መልካሚቱ ምድር እጅግ ከፍ አለ፣ እስከ ሰማይም ሠራዊት ድረስ ከፍ አለ። ከሠራዊትና ከከዋክብትም አያሌዎችን ወደ ምድር ጣለ፣ ረገጣቸውም። እስከ ሠራዊትም አለቃ ድረስ ራሱን ታላቅ አደረገ። ከእርሱም የተነሣ የዘወትሩ መሥዋዕት ተሻረ፣ የመቅደሱም ስፍራ ፈረሰ። ሠራዊቱም ከኃጢአት የተነሣ ከዘወትሩ መሥዋዕት ጋር ተሰጠው። እርሱም እውነትን ወደ ምድሩ ጣለ አደረገም፣ ተከናወነም። ከቅዱሳኑም አንዱ ሲናገር ሰማሁ። ለተናገረው ለቅዱሱም ሁለተኛው ቅዱስ ስለ ዘወትሩ መሥዋዕት መቅደሱና ሠራዊቱም ይረገጡ ዘንድ ስለሚሰጥና ስለሚያጠፋ ኃጢአት የሆነው ራእይ እስከ መቼ ይሆናል አለው። እርሱም እስከ 2300 ማታና ጠዋት ድረስ ነው፣ ከዚያም በኋላ መቅደሱ ይነጻል አለኝ። እኔም ዳንኤል ራእዩን ባየሁ ጊዜ ማስተዋሉን ፈለግሁ። እነሆም የሰው ምስያ በፊቴ ቆሞ ነበር። በኡባልም ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ብሎ የሚጮኸውን የሰውን ድምፅ ሰማሁ። እኔም ወደ ቆምሁበት ቀረበ። በመጣም ጊዜ ፈርቼ በግንባሬ ተደፋሁ። እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውል አለኝ። ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋሁ። እርሱም ዳሰሰኝ፣ ቀጥ አድርጎም አቆመኝ። እንዲህም አለኝ፣ እነሆ በመቅሰፍቱ በመጨረሻ ዘመን የሚሆነውን አስታውቅሃለሁ። ይህ ለተወሰነው ለፍጻሜ ዘመን ነውና። ባየኸው በአውራ በግ ላይ የነበሩ 2 ቀንዶች እነርሱ የሜዶንና የፋርስ ነገሥታት ናቸው። አውራውም ፍየል የግሪክ ንጉሥ ነው። በዓይኖቹ መካከል ያለው ታላቁ ቀንድ መጀመሪያው ንጉሥ ነው። እርሱም በተሰበረ ጊዜ በእርሱ ፋንታ 4ቱ እንደ ተነሡ እንዲሁ ከወገኑ 4 መንግሥታት ይነሣሉ። ነገር ግን በኃይል አይተካከሉትም። በመንግሥታቸውም መጨረሻ ኃጢአታቸው በተሞላች ጊዜ እንቈቅልሽን የሚያስተውል ፊተ ጨካኝ ንጉሥ ይነሣል። ኃይሉም ይበረታል፣ ነገር ግን በራሱ ኃይል አይደለም። በድንቅም ይጠፋል፣ ያደርግማል፣ ይከናወንማል። ኃያላንንና የቅዱሳንን ሕዝብ ያጠፋል። በመታለሉ ተንኰልን በእጁ ያከናውናል፣ በልቡም ይታበያል።
ታምነውም የሚኖሩትን ብዙዎችን ያጠፋል። በአለቆቹም አለቃ ላይ ይቋቋማል፣ ያለ እጅም ይሰበራል። የተናገረውም የማታውና የጠዋቱ ራእይ እውነተኛ ነው። ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ። እኔም ዳንኤል ተኛሁ፣ አያሌም ቀን ታመምሁ። ከዚያም በኋላ ተነስቼ የንጉሡን ሥራ እሠራ ነበር፣ ስለ ራእዩም እደነቅ ነበር። የሚያስተውለው ግን አልነበረም። ትንቢተ ዳንኤል ምዕራፍ 9 በከለዳውያን መንግሥት ላይ በነገሠ ከሜዶን ዘር በነበረ በአሕሻዊሮስ ልጅ በዳርዮስ በመጀመሪያው ዓመት በነገሠ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበት 70ውን ዓመት እግዚአብሔር በቃሉ ለነቢዩ ለኤርምያስ የተናገረውን የዓመቱን ቍጥር በመጽሐፍ አስተዋልሁ። ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ። ወደ አምላኬም ወደ እግዚአብሔር ጸለይሁ። ተናዝዤም እንዲህ አልሁ፣ ጌታ ሆይ ከሚወድዱህና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሠርተናል፣ በድለንማል፣ ክፋትንም አድርገናል፣ ዐምፀንማል። ከትእዛዝህና ከፍርድህ ፈቀቅ ብለናል። በስምህም ለነገሥታቶቻችንና ለአለቆቻችን ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩትን ባሪያዎችህን ነቢያትን አልሰማንም። ጌታ ሆይ ጽድቅ ለአንተ ነው። እንደ ዛሬም ለእኛ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤልም ሁሉ በቅርብና በሩቅም ላሉት አንተን በበደሉበት በበደላቸው ምክንያት በበተንህበት አገር ሁሉ የፊት እፍረት ነው። ጌታ ሆይ በአንተ ላይ ኃጢአት ስለ ሠራን ለእኛና ለነገሥታቶቻችን ለአለቆቻችንና ለአባቶቻችንም የፊት እፍረት ነው። በእርሱ ላይ ምንም እንኳ ያመፅን ብንሆን በባሪያዎቹም በነቢያት እጅ በፊታችን ባኖረው በሕጉ እንሄድ ዘንድ የአምላካችንን የእግዚአብሔርን ቃል ምንም እንኳ ባንሰማ ለጌታ ለአምላካችን ምሕረትና ይቅርታ ነው። እስራኤልም ሁሉ ሕግህን ተላልፈዋል፣ ቃልህንም እንዳይሰሙ ፈቀቅ ብለዋል። በእርሱ ላይ ኃጢአት ሠርተናልና በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላና እርግማን ፈሰሰብን። እጅግ ክፉ ነገርንም በእኛ ላይ በማምጣቱ በላያችንና በእኛ ዘንድ በተሾሙት ፈራጆቻችን ላይ የተናገረውን ቃል አጸና። በኢየሩሳሌም ላይ እንደ ተደረገው ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። በሙሴም ሕግ እንደ ተጻፈ ይህ ክፉ ነገር ሁሉ መጣብን። ከኃጢአታችንም እንመለስ እውነትህንም እናስብ ዘንድ ወደ አምላካችን ወደ እግዚአብሔር ፊት አልለመንም። ስለዚህም እግዚአብሔር ክፉ ነገርን ጠብቆ በእኛ ላይ አመጣ። አምላካችን እግዚአብሔር በሚሠራው ሥራ ሁሉ ጻድቅ ነውና እኛም ቃሉን አልሰማንምና። አሁንም ሕዝብህን ከግብጽ ምድር በበረታች እጅ ያወጣህ እንደ ዛሬም ቀን ዝና ለአንተ ያገኘህ ጌታ አምላካችን ሆይ ኃጢአትን ሠርተናል፣ ክፋትንም አድርገናል። ጌታ ሆይ ስለ ኃጢአታችንና ስለ አባቶቻችን በደል ኢየሩሳሌምና ሕዝብህ በዙሪያችን ላሉት ሁሉ መሰደቢያ ሆነዋልና እንደ ጽድቅህ ሁሉ ቍጣህና መዓትህ ከከተማህ ከኢየሩሳሌም ከቅዱስ ተራራህ እንዲመለስ እለምንሃለሁ። አሁንም አምላካችን ሆይ የባሪያህን ጸሎትና ልመናውን ስማ። ጌታ ሆይ በፈረሰው በመቅደስህ ላይ ስለ አንተ ስትል ፊትህን አብራ። አምላኬ ሆይ በፊትህ የምንለምን ስለ ብዙ ምሕረት ነው እንጂ ስለ ጽድቃችን አይደለምና ጆሮህን አዘንብለህ ስማ። ዓይንህን ገልጠህ ጥፋታችንንና ስምህ የተጠራበትን ከተማ ተመልከት። አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥና አድርግ። አምላኬ ሆይ ስምህ በከተማህና በሕዝብህ ላይ ተጠርቶአልና ስለ ራስህ አትዘግይ። እኔም ገና ስናገርና ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለ ተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መሥዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ። ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድህ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቶአል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። ዓመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምን ጽድቅ ያገባ፣
ራእዩንና ትንቢቱን ያትም፣ ቅዱሰ ቅዱሳኑንም ይቀባ ዘንድ በአሕዛብና በቅድስተ ከተማህ ላይ 70 ሱባዔ ተቀጥሮአል። ስለዚህ እወቅ አስተውልም። ኢየሩሳሌምን መጠገንና መሥራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲሕ ድረስ 7 ሱባዔና 62 ሱባዔ ይሆናል። እርስዋም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሠራለች። ከ62 ጊዜ ሰባትም በኋላ መሲሕ ይገደላል፣ በእርሱም ዘንድ ምንም የለም። የሚመጣውም አለቃ ሕዝብ ከተማይቱንና መቅደሱን ያጠፋሉ። ፍጻሜውም በጎርፍ ይሆናል፣ እስከ መጨረሻም ድረስ ጦርነት ይሆናል። ጥፋትም ተቀጥሮአል። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባዔ ያደርጋል። በሱባዔውም እኩሌታ መሥዋዕቱንና ቁርባኑን ያስቀራል። በርኵሰቱም ጫፍ ላይ አጥፊው ይመጣል። እስከ ተቀጠረውም ፍጻሜ ድረስ መቅሠፍት በአጥፊው ላይ ይፈስሳል። ትንቢተ ዳንኤል ምዕራፍ 10 በፋርስ ንጉሥ በቂሮስ በሦስተኛው ዓመት ብልጣሶር ለተባለው ለዳንኤል ነገር ተገለጠለት። ነገሩም እውነት ነበረ፣ እርሱም ታላቅ ጦርነት ነው። ነገሩንም አስተዋለ፣ በራእዩም ውስጥ ማስተዋል ተሰጠው። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርሁ። ማለፊያ እንጀራም አልበላሁም፣ ሥጋና ጠጅም በአፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም። ከመጀመሪያውም ወር በ24ተኛው ቀን ጤግሮስ በተባለው በታላቁ ወንዝ አጠገብ ሳለሁ ዓይኔን አነሣሁ፣ እነሆም በፍታ የለበሰውን ጥሩም የአፌዝን ወርቅ በወገቡ ላይ የታጠቀውን ሰው አየሁ። አካሉም እንደ ቢረሌ ይመስል ነበረ፣ ፊቱም እንደ መብረቅ ምስያ ነበረ። ዓይኖቹም እንደሚንበለበል ፋና፣ ክንዶቹና እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ። እኔም ዳንኤል ብቻዬን ራእዩን አየሁ። ከእኔ ጋር የነበሩ ሰዎች ግን ራእዩን አላዩም። ነገር ግን ጽኑ መንቀጥቀጥ ወደቀባቸው፣ ሊሸሸጉም ሸሹ። እኔም ብቻዬን ቀረሁ። ይህንም ታላቅ ራእይ አየሁ። ኃይልም አልቀረልኝም፣ ደም ግባቴም ወደ ማሸብሸብ ተለወጠብኝ። ኃይልም አጣሁ። የቃሉንም ድምፅ ሰማሁ። የቃሉንም ድምፅ በሰማሁ ጊዜ ደንግጬ በምድር ላይ በግንባሬ ተደፋሁ። እነሆም አንዲት እጅ ዳሰሰችኝ፣ በጕልበቴና በእጄም አቆመችኝ። እርሱም እጅግ የተወደድህ ሰው ዳንኤል፣ እኔ ዛሬ ወደ አንተ ተልኬአለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንም ቃል ባለኝ ጊዜ እየተንቀጠቀጥሁ ቆምሁ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ። ልብህ ያስተውል ዘንድ ሰውነትህም በአምላክህ ፊት ይዋረድ ዘንድ ካደረግህበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቶአል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግሥት አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ነገሥታት ጋር በዚያ ተውሁት። ራእዩም ገና ለብዙ ዘመን ነውና በኋለኛው ዘመን ለሕዝብህ የሚሆነውን አስታውቅህ ዘንድ አሁን መጥቻለሁ። ይህንም ቃል በተናገረኝ ጊዜ ፊቴን ወደ ምድር አቀረቀርሁ፣ ዲዳም ሆንሁ። እነሆም የሰው ልጅ የሚመስል ከንፈሬን ዳሰሰኝ። የዚያን ጊዜም አፌን ከፍቼ ተናገርሁ። በፊቴም ቆሞ የነበረውን ጌታዬ ሆይ ከራእዩ የተነሣ ሕመሜ መጣብኝ፣ ኃይልም አጣሁ። ይህ የጌታዬ ባሪያ ከዚህ ከጌታዬ ጋር ይናገር ዘንድ እንዴት ይችላል? አሁንም ኃይል አጣሁ፣ እስትንፋስም አልቀረልኝም አልሁት። ደግሞ ሰው የሚመስል ዳሰሰኝ፣ አበረታኝም። እርሱም እጅግ የተወደድህ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታሁና አበርትተኸኛልና ጌታዬ ይናገር አልሁ። እርሱም እንዲህ አለኝ፣ ወደ አንተ የመጣሁት ስለ ምን እንደሆነ ታውቃለህን? አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ። እኔም ስወጣ እነሆ የግሪክ አለቃ ይመጣል። ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ። በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም። ትንቢተ ዳንኤል ምዕራፍ 11 እኔም በሜዶናዊው በዳርዮስ መጀመሪያው ዓመት አጽናውና አበረታው ዘንድ ቆሜ ነበር። አሁንም እውነትን አሳይሃለሁ።
እነሆ 3 ነገሥታት ደግሞ በፋርስ ይነሣሉ። አራተኛውም ከሁሉ ይልቅ እጅግ ባለጠጋ ይሆናል። በባለጠግነቱም በበረታ ጊዜ በግሪክ መንግሥት ላይ ሁሉን ያስነሣል። ኃያልም ንጉሥ ይነሣል፣ በትልቅ አገዛዝም ይገዛል፣ እንደ ፈቃዱም ያደርጋል። እርሱም በተነሣ ጊዜ መንግሥቱ ይሰበራል፣ እስከ 4ቱ የሰማይ ነፋሳት ይከፋፈላል። ለዘሩ ግን አይከፋፈልም፣ እንደ ገዛበትም አገዛዝ አይሆንም። መንግሥቱ ይነቀላልና ከእነዚህም ለሌሎች ይሆናልና። የደቡብም ንጉሥ ከአለቆቹም አንዱ ይበረታሉ፣ እርሱም ይበረታበታል፣ ይሠለጥንማል። ግዛቱም ታላቅ ግዛት ይሆናል። ከዘመናትም በኋላ ይጋጠማሉ። የደቡብም ንጉሥ ሴት ልጅ ቃል ኪዳን ለማድረግ ወደ ሰሜን ንጉሥ ትመጣለች። የክንዷ ኃይል ግን አይጸናም፣ እርሱና ክንዱም አይጸናም። እርሷና እርሷን ያመጡ የወለዳትም በዚያም ዘመን ያጸናት አልፈው ይሰጣሉ። ነገር ግን ከሥርዋ ቍጥቋጥ አንዱ በስፍራው ይነሣል፣ ወደ ሠራዊቱም ይመጣል፣ ወደ ሰሜንም ንጉሥ አምባ ይገባል። በላያቸውም ያደርጋል፣ ያሸንፍማል። አማልክቶቻቸውንና ቀልጠው የተሠሩትን ምስሎቻቸውን ከብርና ከወርቅም የተሠሩትን የከበሩትን ዕቃዎች ወደ ግብጽ ይማርካል። እስከ ጥቂትም ዓመት ድረስ ከሰሜን ንጉሥ ጋር ሳይዋጋ ይቀመጣል። ይህም ወደ ደቡብ ንጉሥ መንግሥት ይገባል፣ ነገር ግን ወደ ገዛ ምድሩ ይመለሳል። ልጆቹም ይዋጋሉ፣ ብዙ ሠራዊትንና ሕዝብን ይሰበስባል። እርሱም ይመጣል፣ ይጐርፍማል፣ ያልፍማል፣ ተመልሶም እስከ አምባው ድረስ ይዋጋል። የደቡብም ንጉሥ ይቈጣል፣ ወጥቶም ከሰሜን ንጉሥ ጋር ይዋጋል፣ ብዙ ሕዝብንም ለሰልፍ ያቆማል። ሕዝቡም አልፎ በእጁ ይሰጣል። ሕዝቡም በተወሰደ ጊዜ ልቡ ይታበያል፣ አእላፋትንም ይጥላል፣ ነገር ግን አያሸንፍም። የሰሜንም ንጉሥ ይመለሳል፣ ከቀድሞውም የበለጠ ብዙ ሕዝብ ለሰልፍ ያቆማል። በዘመናትና በዓመታትም ፍጻሜ ከታላቅ ሠራዊትና ከብዙ ሀብት ጋር ይመጣል። በዚያም ዘመን ብዙ ሰዎች በደቡብ ንጉሥ ላይ ይነሣሉ። ከሕዝብህም መካከል የዓመፅ ልጆች ራእዩን ያጸኑ ዘንድ ይነሣሉ፣ ነገር ግን ይወድቃሉ። የሰሜንም ንጉሥ ይመጣል፣ አፈርንም ይደለድላል፣ የተመሸገችንም ከተማ ይወስዳል። የደቡብም ሠራዊት የተመረጡትም ሕዝብ አይቆሙም፣ ለመቋቋምም ኃይል የላቸውም። በእርሱም ላይ የሚመጣው ግን እንደ ፈቃዱ ያደርጋል፣ በፊቱም የሚቆም የለም። በመልካሚቱም ምድር ይቆማል፣ በእጁም ውስጥ ጥፋት ይሆናል። ከመንግሥቱም ሁሉ ኃይል ጋር ይመጣ ዘንድ ፊቱን ያቀናል፣ ከእርሱም ጋር አንድነት ያደርጋል። ያረክሳትም ዘንድ ሴትን ልጅ ይሰጠዋል፣ እርሷም አትጸናም፣ ለእርሱም አትሆንም። ከዚህም በኋላ ፊቱን ወደ ደሴቶች ይመልሳል፣ ብዙዎችንም ይወስዳል። አንድ አለቃ ግን ስድቡን ይሽራል፣ ስድቡንም በራሱ ላይ ይመልሳል። ፊቱንም ወደ ገዛ ምድሩ አምባዎች ይመልሳል፣ ተሰናክሎም ይወድቃል፣ አይገኝምም። የዚያን ጊዜም በመንግሥቱ ክብር መካከል አስገባሪውን የሚያሳልፍ በስፍራው ይነሣል። ነገር ግን በቍጣው ሳይሆን በሰልፍም ሳይሆን በጥቂት ቀን ይሰበራል። በእርሱም ስፍራ የተጠቃ ሰው ይነሣል፣ የመንግሥቱንም ክብር አይሰጡትም። በቀስታ ወጥቶ መንግሥቱን በማታለል ይገዛል። የሚጐርፍም ሠራዊት ከፊቱ ይወሰዳል፣ እርሱና የቃል ኪዳኑ አለቃም ይሰበራሉ። ከእርሱም ጋር ከተወዳጀ በኋላ በተንኰል ያደርጋል። ከጥቂትም ሕዝብ ጋር ወጥቶ ይበረታል፣ በቀስታም ከአገር ሁሉ ወደ ለመለመችው ክፍል ይገባል። አባቶቹና የአባቶቹ አባቶች ያላደረጉትንም ያደርጋል። ብዝበዛውንና ምርኮውንም ሀብቱንም በመካከላቸው ይበትናል። በምሽጎችም ላይ እስከ ጊዜው ድረስ አሳቡን ይፈጥራል። በታላቅም ሠራዊት ሆኖ ኃያሉንና ልቡን በደቡብ ንጉሥ ላይ ያስነሣል። የደቡብም ንጉሥ በታላቅና በብዙ ሠራዊት ሆኖ በሰልፍ ይዋጋል። ነገር ግን አሳብ በእርሱ ላይ ይፈጥራሉና አይጸናም። መብሉንም የሚበሉ ሰዎች ይሰብሩታል፣ ሠራዊቱም ይጐርፋል፣ ብዙዎችም ተገድለው ይወድቃሉ። እነዚህም 2 ነገሥታት ክፋትን ያደርጉ ዘንድ በልባቸው ያስባሉ፣ በአንድ ገበታም ተቀምጠው ሐሰት ይናገራሉ። ነገር ግን ፍጻሜው እስከ ተወሰነው ጊዜ ነውና አይከናወንላቸውም። ከብዙም ሀብት ጋር ወደ ምድሩ ይመለሳል፣ ልቡም በተቀደሰው ቃል ኪዳን ላይ ይሆናል፣ ፈቃዱንም ያደርጋል። ወደ ገዛ ምድሩም ይመለሳል፣ በተወሰነውም ጊዜ ይመለሳል። ወደ ደቡብም ይመጣል፣ ነገር ግን ኋለኛው እንደ ፊተኛው አይሆንም። የኪቲም መርከቦች ይመጡበታልና ስለዚህ አዝኖ ይመለሳል። በቅዱሱም ቃል ኪዳን ላይ ይቈጣል፣ ፈቃዱንም ያደርጋል። ተመልሶም ቅዱሱን ቃል ኪዳን የተዉትን ሰዎች ይመለከታል። ከእርሱም ጋር ሠራዊቶች ይቆማሉ፣ መቅደሱንም
ግንቡንም ያረክሳሉ፣ የዘወትሩንም መሥዋዕት ያስቀራሉ፣ የጥፋትንም ርኵሰት ያቆማሉ። ቃል ኪዳኑን የሚበድሉትንም በማታለል ያስታል። ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉም። በሕዝቡም መካከል ያሉ ጥበበኞች ብዙ ሰዎችን ያስተምራሉ። ነገር ግን በሰይፍና በእሳት ነበልባል በምርኮና በመበዝበዝ ብዙ ዘመን ይወድቃሉ። በወደቁም ጊዜ በጥቂት እርዳታ ይረዳሉ። ብዙ ሰዎችም በግብዝነት ወደ እነርሱ ተባብረው ይሰበሰባሉ። እስከ ተወሰነውም ዘመን ይሆናልና ከጥበበኞቹ አያሌዎች እስከ ፍጻሜ ዘመን ይነጥሩና ይጠሩ ይነጡም ዘንድ ይወድቃሉ። ንጉሡም እንደ ፈቃዱ ያደርጋል፣ ራሱንም ከፍ ከፍ ያደርጋል። በአማልክት ሁሉ ላይ ራሱን ታላቅ ያደርጋል። በአማልክትም አምላክ ላይ በትዕቢት ይናገራል። ቍጣም እስኪፈጸም ድረስ ይከናወንለታል። የተወሰነው ይደረጋልና የአባቶቹንም አማልክት የሴቶቹንም ምኞት አይመለከትም። ራሱንም በሁሉ ላይ ታላቅ ያደርጋልና አማልክትን ሁሉ አይመለከትም። በእነዚህ ፋንታ ግን የአምባዎቹን አምላክ ያከብራል። አባቶቹም ያላወቁትን አምላክ በወርቅና በብር በዕንቍና በከበረ ነገር ያከብረዋል። ከእንግዳም አምላክ እርዳታ በጽኑ አምባ ላይ ያደርጋል። ለሚያውቁት ክብር ይበዛላቸዋል፣ በብዙም ላይ ያስገዛቸዋል። ምድርንም በዋጋ ይከፍላል። በፍጻሜ ዘመንም የደቡብ ንጉሥ ከእርሱ ጋር ይዋጋል። የሰሜንም ንጉሥ ከሰረገሎችና ከፈረሶቹ ከብዙም መርከቦች ጋር እንደ ዐውሎ ነፋስ ይመጣበታል። ወደ አገሮችም ይገባል፣ ይጐርፍማል፣ ያልፍማል። ወደ መልካሚቱም ምድር ይገባል፣ ብዙ አገሮችም ይወድቃሉ። ነገር ግን ኤዶምያስና ሞዓብ ከአሞንም ልጆች የበለጡት ከእጁ ይድናሉ። እጁን በአገሮች ላይ ይዘረጋል፣ የግብጽም ምድር አታመልጥም። በወርቅና በብርም መዝገብ ላይ በከበረችም በግብጽ ዕቃ ሁሉ ላይ ይሠለጥናል። የሊብያና የኢትዮጵያ ሰዎችም ይከተሉታል። ከምሥራቅና ከሰሜን ግን ወሬ ያውከዋል። ብዙ ሰዎችንም ይገድል ዘንድና ፈጽሞ ያጠፋ ዘንድ በታላቅ ቍጣ ይወጣል። ንጉሣዊ ድንኳኑንም በባሕርና በከበረው በቅዱሱ ተራራ መካከል ይተክላል። ወደ ፍጻሜው ግን ይመጣል፣ ማንም አይረዳውም። ትንቢተ ዳንኤል ምዕራፍ 12 በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሣል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፍ ተጽፎ የተገኘው ሕዝብህ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉቱ ብዙዎች ይነቃሉ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹም ወደ እፍረትና ወደ ዘላለም ጕስቍልና። ጥበበኞችም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ፣ መጽሐፉንም አትም። ብዙ ሰዎችም ይመረምራሉ፣ እውቀትም ይበዛል። እኔም ዳንኤል አየሁ፣ እነሆም ሁለት ሌሎች ቆመው ነበር፣ አንዱ በዚህ በወንዙ ዳር፣ ሌላውም በዚያ በወንዙ ዳር። አንዱም ከወንዙ ውኃ በላይ የነበረውን በፍታም የለበሰውን የዚህን ድንቅ ፍጻሜ እስከ መቼ ነው አለው። ከወንዙም ውኃ በላይ የነበረው በፍታም የለበሰው ሰው ቀኝና ግራ እጁን ወደ ሰማይ አንሥቶ ለዘመንና ለዘመናት ለዘመንም እኩሌታ ነው፣ የተቀደሰውም ሕዝብ ኃይል መበተን በተጨረሰ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማሁም፣ ነገር ግን አላስተዋልሁም። የዚያን ጊዜም ጌታዬ ሆይ የዚህ ሁሉ ፍጻሜ ምንድር ነው አልሁ። እርሱም እንዲህ አለኝ፣ ዳንኤል ሆይ ቃሉ እስከ ፍጻሜ ዘመን ድረስ የተዘጋና የታተመ ነውና ሂድ። ብዙ ሰዎች ሰውነታቸውን ያጠራሉ፣ ያነጡማል፣ ይነጥሩማል። ክፉዎች ግን ክፋትን ያደርጋሉ፣ ክፉዎችም ሁሉ አያስተውሉም። ጥበበኞች ግን ያስተውላሉ። የዘወትርም መሥዋዕት ከቀረ ጀምሮ የጥፋትም ርኵሰት ከቆመ ጀምሮ 1290 ቀን ይሆናል። የሚታገሥ እስከ 1335 ቀንም የሚደርስ ምስጉን ነው። አንተ ግን እስከ ፍጻሜ ድረስ ሂድ፣ አንተም ታርፋለህ። በቀኑም መጨረሻ በዕጣ ክፍልህ ትቆማለህ።